ከዛ አማርኛ ስለማታውቅም ትባለው መርዝ ናት። ጭንቅላት እንዳይመስላችሁ ልጅ ነው የሚያሳዝነው እንጂ እሷማ ኦልሬዲ እኔ የሚያሳምን ስድብ ሰድቤ ምናምን ለፍላጎት ላደርጋት እችላለሁ። ገባችሁ ምናምን ስላት አይ ሬስቶራንትማ ከፍታለሁ አለችኝ ምናምን እና ልጄም ተጣልታ መታለች አሉ በምን ላግኛት እያለችኝ ነበር። ልጄቼ እየናፈቁኝ ነው ኢትዮጵያው ነው ማለት ነው እና በምን ላግኛት ተጣልታ መታለች እያለች ነግራኛለች። ሰው ያ ማለት ተጣልተው ነበር ከልጁ ጋር ካረገዘች በኋላ እና እኔ የሚመስለኝ ወደ ዋናው ፖይንቴ ስገባ ይሄ እርግዝናዋ ራሱ የበቀል እርግዝና እንጂ አሌክስ ቢወዳት የእውነት ቢያፈቅራት ልጅቷ ሰከንድ ይር የኮሌጅ ተማሪ ናት። ኦኬ ጓደኞቿ መንሴጎ ከአንድ ወር በፊት ነው አሉ የተመረቁት እሷ ጋር አብረው ሲማሩ የነበሩ የኮሌጅ ተማሪዎች እና ምን ችግር አለው ትምህርትሽን ጨርሺ ሪል ካወደዳት ልጅቷ እሱ ካልተዋት የምትተው አይነት አይደለችም። የመጀመሪያ ጓደኛዋ ነው ከልቧ ነው የምትወደው ምናምን በቃ ትምህርትሽን አትሊስት ያለቅ ብትጨርስ ለነሱም ለወደፊት ህይወታቸው አሪፍ ነው የሚሆነው። ላይክ ፕሮፌሽናል ስራ ነው የምትሰራው ምናምን ካልሆነ እንደሱ ልክ ሀበሾች እዚህ ሀገር አሜሪካ ወይም የተለያየ ሀገር ስንሄድ ጽዳት፣ ፓርኪንግ፣ 7-11 ስቶር ላይ ምናምን ተቀጥረን በወር 7 ብር እየሰራን እድሜ ልካችንን እንደምንጠገረረው ነው የሷ ምጣፋንታ የሚሆነውና አትሊስት እሷ ፕሮፌሽናል ስራ ቢኖራት ለልጃቸውም ለላይፋቸውም ለወደፊት አሪፍ ይሆናልና አሁን ማርገዝ የለብሽም መድኃኒት መጠቀም አለብን ሰው አታርግጂ ትምህርትሽን ጨርሺ ምናምን ብሎ ቢመክራትና ያው የእውነት ቢወዳት ያን ነበር ማድረግ ያለበት ልጅ። አሁን እኔ በአሌክስም ዙሪያ በልጅቱም ሰው በሷ ዙሪያ ሰው ስለሌለ በአሌክስ ዙሪያ ያሉ ሰዎች በሙሉ እናቲቱን ለማበሳጨት ልታመልጥት ትችላለች በሚል ሂሳብ በቃ አስረግዛት ከዛ በኋላ የትም አትሄድም ሴልሽ ካስወለድካት በኋላ የሚባል ሂሳብ አለና ያንን ነው ተግባራዊ ያደረጉት። ያንን አደረጉ። እናቲቱ ደግሞ ፍራቸዋም ይሄ ነበር። አንቺ እንዳልሽው በፔስታል አሲዛ ብትልካት ምናምን ያልሽው ያንን ቻንስ አልነበራትም። በቃ እንድትገናኝ አልተፈቀደላትም። አስወጧት ከቤት ሌላ ሰው ጋር አገናኟት እዛው አሜሪካን ሀገር። ልጅቷ ሩጣ ከቤት አምልጣ ወጣች። ከዛ በኋላ እንዳትገናኝ ሁሉንም ነገር ዘጋጉባት። እናትን ታክል ነገር በብሎክ አጠናገረቻት። አለቀ። አይተሽ ከሆነ የሆነ ኢንተርቪው ላይ ቤተሰብ አለሽ ወይ ስትባል የለኝም አም ሶሪ አሮ ሀብ ነው ፋሚሊ ምናምን ነገር ስትል ሳያት እኔ በጣም ደነገጥኩኝ። እንደዚህ አንድ አመት ዋጋ ከፍላ ያሰደገቻትን እናት እንኳን አይ ፋሚሊ ያለኝ እናት አለኝ ምናምን እንደዚህ ያለኝ ማለት አትፈልግም ነበር ልጅቷ። በቃ ፋሚሊዋም ኤቭሪቲንግዋም ልጁን አድርጋለች እና ልጅቷ በፍቅር ታውራ እነሱም በሱ ሳይድ ያሉ ሰዎች ያለ ብስለት እናቲቱን የመበቀል አይነት የሚመስል ልጅቷ እንድታረግዝና ገና በ21 በ22 አመቷ ላይክ የህፃን ልጅ ድቃላ እንድትታቀፍ ነው ያደረጓት። ይሄ መውደድ አይደለም ባይ ዘ ዌይ። ወንድ ልጅ ብዙ ጊዜ የሴት ልጅ እኔ እንትን ነው ብዬ ነው የማስበው መሰናከል። ገባችሁ? ትልቅ ደረጃ መድረስ ያለባችሁ መንገድ ላይ ያስቀሯቸዋል። አሌክስ ልጅቷ እናቲቱን ማቃጥሎ ነው የደፋት እና ልጅቷንም መንገድ ላይ ነው ያስቀራት። እንድትማር ማድረግ ነበረበት። ምን ልጅ ወለደበትም ትል ይወልዳል ምንድነው? ታካበዳችሁት። ሆምለስ ላይ የሚተኙ ለራሳቸው ቁርስና ምሳቸውን የማይደግሙ ራሱ ልጅ ወልዱና ታቅፈው ሲለምኑ ታያቸዋላችሁ። እዝናት ቢግ ድል እማትገኘውን ድጋሜ የማትወለደውን እናት ነው እንድጠፋ የተደረገው። ልጅ እናቲቱን እርድብና አድርገው እንቁልልጭሽ ምን ጠላቶች እርድብን ይበሉ። አረገዘች ጠላቶች እርድብን ይበሉ። ቀለበት አሰረች ምን ታመጣላችሁ እየተባለ እንደዛ የምትባለው እናት ነበረች። ሌላ ማን ጠላት ነበር? እንደ ጠላት እየታየች እናት በልጇ ፍቅር በልጇ በራሷ በእናትነት ፍቅሯ ትቀናለች። ልጇን ማንም ሰው ሸር እንዳረጋት አትፈልግም። ሮሚ አንቺ ስለወለድሽ እና ስለሆንሽ ታውቂያለሽ፣ ትቀናለሽ። መንፈሳዊ የእናትነት ቅናት ልጅሽን ሸር ፍቅሯን የልጅሽን ፍቅር ላንቺ ብቻ እንድሰጥሽ እንጂ ሌላ ሰው ሸር እንዳረግብሽ ካለ መፈለግ የተነሳና የተደረገው ያ ነው። ምንም በቃ ይሄ ዝም ብላችሁ ዴዚ ተጎርታምና ዴዚ እናቷን ሞተች ተብላ ተረርታ ትንሽ ምናምን ምራልቅሳ ረስታታለች። ኦኬ ማሳያው ደግሞ አሌክስ ነው። አሌክስ መጥቶ አፏን እንድዘጋይቺ ከያዘች ስታመነጅክ የምትኖር ሴትዮ የውሸትም የእውነትም መረጃ አምጥታ የምትቀድድ አንዱን አምጥታ ወይ የእውነት ወይ የውሸት መረጃ ወይ የሆነ ነገር አጣርታ አምጥታ ትለጥፍብኛለች ብሎ ፈርቶ አምጥቶ አንበሳን ይሰጣት። ፍራቻ ነው በነገራችን ላይ አሌክስ ለሄለን እንትን ሲሰጣት ፍራቻ ነው። ግን ልጁ ራሱ የሚመክረው እንደሌለ ብስለት እንደሌለው
ዝም ብሎ በቃ ይሄ ሶሻል ሚዲያ እውቅና እንጂ እውቀት እንደሌለው ነው የሚያሳየው። ስማርት ቢሆን እሱም ከሚዲያ እንደው ዲአክቲቬት አድርገው መጥፋት ነበረባቸው ለተወሰነ ጊዜ። ገብቷቸዋል አይደል? ያን አይደለም ያደረጉ ሶሻል ሚዲያ ምናምን። እሷም አለች ስላልወጣች ነው እንጂ እሷም በእያንዳንዱ ነገር ትከታተላለች። መተርጎም ያለበትን ይተረጉምላታል ምናምን እያዳመጠች ነው። ኬር አታረግም። እዚህ ዝም ብላችሁ ደዚህ እናቷን ምናምን አሜሪካ እነዚህ ሰለጠነ ሀገር የተወለዱ ልጆች ዳዲሽ በቃ አባትሽ እንዴት ነበር? ሂ ዋዝ ናይስ በቃ ሂስ ፓስ ወይ ምናምን ምንም አይመስላቸውም። እኛ እኮ 2-3 ዓመት ስለ ፋሚሊ ስለ አባታችሁ ወይ እናታችሁ ከሞተች አያታችሁ እኔ ያሳደገችኝ አያቴ ሞታ ስቲል ምናምን ነገር እንትን ስለ አያቴ ያለቅሳለሁ አንዳንድ ጊዜ ማለት ነው። ከሞተች ወደ 8 ዓመት ሆኗታል። ደዚህ ግን የዕለት ዕለት ነው የምትረሳት እናቷን። እዚህ ሀገር የተወለዱ እንደዚህ ናቸው። ሮሚ ስታወራ ቅድም ሉቤ